The Iranians have agreed to open up the straits. The United States has agreed to stop attacking. And not just the United States, but also our allies have agreed to stop attacking. በጂኦግራፊ መጽሐፍት ውስጥ ስሟ ሆርሙዝ ተብሎ የተጻፈ በዓለም ኢኮኖሚ ውስጥ ግን የደም ስር ተብላ የምትታወቅ ስልታዊና እጅግ ወሳኝ የባህር በር ናት። የሆርሙዝ የባህር ሰርጥ ይህች የውሃ መስመር ስተነፍስ የዓለም ኢኮኖሚ አብሮ ይተነፍሳል። እሷ ስትታፈን ደግሞ የዓለም የንግድና የኃይል አቅርቦት ትንፋሹ ይቆራረጣል። ዛሬ ይህች ዓለም የደም ስር ታፍና በምትገኝበት የዓለም ሀያላን ሀገራትም ትንፋሻቸውን ውጠው በሚከታተሉት በሺዎች የሚቆጠሩ መርከበኞች ደግሞ በባህር ላይ እንደታገቱ በሚቆጠሩበት ወቅትም አንድ አስገራሚ መረጃ ሰምቷል። በሌላ በኩል የዩናይትድ ስቴትስ ምክትል ፕሬዚዳንትና በጦርነት ወቅትም የጠፉ ተብሎ የነበሩት ጄዲ ቫንስ ፓኪስታን ገብተዋል። የኢራን ተደራዳሪዎችን ያዘች የጦር አውሮፕላንም ወደ ፓኪስታን ስታቀና የፓኪስታን የጦር ጀቶች ተቀብሏት በሰላም አርፋለች። በዓለም ዙሪያ ያሉ የዜና ማሰራጫዎችም በዩናይትድ ስቴትስና በኢራን መካከል ሲካሄድ የነበረው ጦርነት ረግቦ በተኩስ አቁም ስምምነት መተካቱን ማብሰራቸው ይታወሳል። ይህ ስምምነት በዓለም ዙሪያ የተስፋ ጭላንጭልን የፈነጠቀ ነበር። በተለይም የስምምነቱ ማዕከላዊና ወሳኝ ክፍል ተደርጎ የተወሰደው በኢራን ቁጥጥር ስር የነበረችው የሆርሙዝ የባህር ወሽመጥ ዳግም ለዓለም አቀፍ የነዳጅና የንግድ መርከቦች ክፍት ትሆናለች የሚለው ስምምነት ነበር። ሁሉም ነገር ወደ ነበረበት ይመለሳል። የታፈነው የዓለም ንግድ ዳግም ይንቀሳቀሳል ተብሎ ሲጠበቅ የሆነው ግን ፍጹም የተገላቢጦሽ ነበር። የተኩስ አቁም ስምምነቱ በወረቀት ላይ ሰፍሮ ሳለ የሆርሙዝ ባህር ግን እንደታሸገች ቀረች። በሚወጡ መረጃዎች መሰረትም አሁንም ዝምታ ሰፍኖባታል። በጄዲ ቫንስ የተመራው የዩናይትድ ስቴትስ ልዑክ ከኢራኑ አቻው ጋር መክሮ በወሽመጧ ዙሪያ አሁንም ለነገሱ አስፈሪ ስጋት ዘላቂ መፍትሄ ያመጣ ይሆን የሚለው ጉዳይም ተጠባቂ ይሆናል። በአሁኑ ወቅትም በሆርሙዝ ሰርጥ የሰፈነው ዝምታ ከሰላም የመነጨ ሳይሆን ይልቁንም ከስጋት ከፍርሃትና የማይታወቅ ነገርን ከመጠበቅ የመነጨ የጭንቀት ዝምታ ነው። በዓለም ዙሪያ ያሉ የክትል መረጃዎች እንደሚያሳዩትም በወሽመጧ ምዕራባዊ ክፍል ወደ 3200 የሚጠጉ ግዙፍ መርከቦች እንደ ብረት ተራራዎች በባህር ላይ ተደርድረው ቆመዋል። ከነዚህ መካከል 800 ያህሉ ግዙፍ የነዳጅና የጭነት መርከቦች ናቸው። ሞተራቸውን አጥፍተው በባህር ላይ እየተንሳፈፉ ከዋሽንግተንና ከቴህራን የሚመጣን አንድና የምስራች አሊያም የክፉ ዜና ቃል ይጠባበቃሉ። የመርከቦቹ ካፒቴኖችና ኦፕሬተሮችም ይህችን አደገኛ የውሃ መስመር ማቋረጥ ደህንነቱ የጠበቀ መሆኑን የሚያረጋግጥ መረጃን እስከሚያገኙ ድረስም አንድም እርምጃ ወደፊት ላለመራመድ ወስነዋል። በመረጃ ትንታኙ ተቋም ኪፕለር ውስጥ የሚሰራው ባለሙያ ማት ስሚዝ እንደሚለው ከሆነ ሁኔታውን ሲገልጸውም የሆርሙዝን ትክክለኛ ገጽታ ቁልጭ አድርጎ ያሳያል። በቅርብ ቀናት ውስጥ አንድም የነዳጅ ታንከር ይህንን ጉዞ ለማድረግ አልደፈረም። ምንም አይነት የነዳጅ ምርቶች በዚያ ሳልፎ አላየንም ይላል። ቃላቶቹ የስምምነቱን ባዶነትና የኢራንን ጠንካራ አቋም የሚያመላክቱ ናቸው። አክሎም ስለዚህ የባህር በሩ እንደተዘጋ ነው የሚቆጠረው። ኢራንም በእጇ የያዘችው ትልቁ የመደራደሪያ ካርድም ይሆን ብሏል። አሁን ኢራን የዓለምን የደም ስር በእጇ ይዛ ቀጣዩን የፖለቲካ ቁማር እየተጫወተች ነበር። እርግጥ ነው አልፎ አልፎ የሚያልፉ መርከቦች ነበሩ። ግን እነማን ናቸው? ሐሙስ ዕለት 3 መርከቦች ብቻ ወሽመጧን አቋርጠዋል። ከነዚህም ውስጥ 2ቱ የኢራን ባንዲራ የሰቀሉ የራሷ መርከቦች ሲሆኑ አንደኛው ደግሞ ደረቅ ጭነት የጫነ መርከብ ነበር። የሚያሳየውም በሩ ለሁሉም ዝግ ሆኖ ሳለ ለኢራንና ለፈቀደችላቸው ብቻ የተከፈተ መሆኑ ነው። ይህ ድርጊትም በዋሽንግተን በኩል ከፍተኛ ቁጣን ቀስቅሷል። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕም በትዕግስታቸው ወሰን ላይ መድረሳቸውን በሚያሳይ መልኩ ሐሙስ ዕለት እንዲህ ሲሉ አስጠነቀቁም። ኢራን ነዳጅ በሆርሙዝ ወሽመጥ እንዲያልፍ በመፍቀድ ረገድ በጣም መጥፎና አንዳንዶች እንደሚያስቡትም ክብር የጎደለው ስራ እየሰራች ነው። እኛ የተስማማ ነው ይህን አልነበረም። የትራምፕ ቃላትም በዓለም አደባባይ የተነገረ ማስጠንቀቂያና የስምምነቱ መሰረት እየተናደ መሆኑን የሚያሳይ ግልጽ መልእክት ነበር። በዚህ ሁሉ የፖለቲካና የኃይል ፍትጊያ ማለም የችግሩ ሰለባ የሆኑት ግን በሺዎች የሚቆጠሩ ተራ ሰዎች ናቸው። እንደ ዓለም አቀፉ የባህር ላይ ድርጅት IMO መረጃ ከሆነ ወደ 20 ሺህ የሚጠጉ መርከበኞች በዚህ ቀውስ ምክንያት በፋርስ ባህረ ሰላጤ ውስጥ ታግተው ይገኛሉ። ቤተሰቦቻቸውንና ሀገራቸውን ጥለው ለወራት በባህር ላይ የቆዩ አሁን ግን መቼ ወደ መዳረሻቸው እንደሚደርሱ መቼ ወደ ቤታቸው እንደሚመለሱ የሚያውቁ በጭንቀትና በተስፋ መቁረጥ ውስጥ ያሉ የባህር ላይ ሰራተኞች። የእነሱ ታሪክም በዓለም አቀፍ የዜና አውታሮች ላይ ብዙም ትኩረት አይሰጠውም። ነገር ግን የዚህ ቀውስ እውነተኛው ሰብአዊ ገጽታ እነሱ ናቸው። ይህ በእንዲህ እንዳለ ዊንድዋርድ AI የተባለ የባህር ላይ መረጃ ተቋም ረቡዕ ዕለት ስለተደረገው እንቅስቃሴ ይበልጥ ጥልቅ መረጃ ይሰጣል። በዚያች ቀን የስሪላንካ ባንዲራ የሰቀለች አንድ መርከብ ወደ ወሽመጧ ስትገባ 4 ደረቅ ጭነት የጫኑ መርከቦች ደግሞ ከወሽመጧ ወጥተዋል። እነዚህ 4 መርከቦችም የቦትስዋና፣ የላይቤሪያ፣ የፓናማና የሴንት ኪትስና ኔቪስ ባንዲራዎችን የሰቀሉ ነበሩ። አብራቸውም አንዲት የኢራን መርከብ ነበረች።
የሚያሳየው እንቅስቃሴው ሙሉ ለሙሉ የቆመ ባይሆንም እጅግ በጣም የተገደበና አደገኛ መሆኑ ነው። ከዚህም በላይ የሚያልፉት ጥቂት መርከቦች የሚጠቀሙበት መንገድም የተለመደውን የንግድ መስመር አይደለም። ይልቁንም በኢራን ላራክ ደሴት አቅራቢያ በሚገኝ ጠባብ ኮሪደር በኩል በማለፍ አደጋውን ለመቀነስ ይሞክራሉ። እንደ ዊንድዋርድ መረጃ ከሆነ አንዳንዶቹ መርከቦችም ይህችን አደገኛ ቀጠና ሲያቋርጡ ክትትል የሚደረግባቸውን የመለያ ስርዓታቸውን እስከ ማጥፋት ይደርሳሉ። ይህ ድርጊትም አካባቢው ምን ያህል ወታደራዊ ይዘት እንዳለውና መርከበኞቹም በምን ያህል ስጋት ውስጥ እንደሆኑ ቁልጭ አድርጎ ያሳያል። በዓለም የንግድ ካርታ ላይ እንደ ስውር መናፍስት ለመንቀሳቀስ እየተገደዱ ነው ማለት ይቻላል። ይህ የሆርሙዝ መዘጋት በዓለም የንግድ ሰንሰለት ላይ ከፍተኛ ጫና እያሳደረ ቀጥሏል። ጭነቶች አቅጣጫቸውን ቀይረው በኦማንና በተባበሩት አረብ ኤሚሬቶች ምስራቃዊ ወደቦች በኩል እንዲያልፉ እየተደረገ ነው። ይህ ግን ቀላል መፍትሄ አይደለም። ጉዞውን በ2 ሳምንት ከማራዘሙን በላይ ወጪውን በ25 በመቶ ይጨምረዋል። ይህም ማለት በመጨረሻ ሸማቹ ላይ የሚደርሰው የሸቀጦች ዋጋ ይንራል ማለት ነው። አንድ የእስራኤል የስለላ ባለስልጣን ለፎክስ ኒውስ እንደተናገሩትም ኢራን ሁኔታውን ሙሉ በሙሉ ተቆጣጥረዋለች። ወሽመጧ በተግባር በኢራናዊ የጥበቃ ጓድ IRGC ሙሉ ቁጥጥር ስር ነች። ማን እንደሚያልፍና ማን እንደሚያልፍ የሚወስኑትም እነሱ ናቸው። ይህ ቃል የሆርሙዝ ወሽመጥ አሁን የአንድ ወታደራዊ ኃይል የግል ንብረት እንደሆነች የሚያስተጋባ ነው። የዶናልድ ትራምፕ አስተዳደርም የተኩስ አቁም ስምምነቱ የተመሰረተው ኢራን የሆርሙዝን ወሽመጥ ሙሉ በሙሉ በአስቸኳይና ደህንነቱ በጠበቀ ሁኔታ ለመክፈት መስማማቷ ላይ ነው ብሎ ቢያምንም በተግባር የታየው ግን ይህ አልነበረም። ስምምነቱ በወረቀት ላይ ካለውና በመሬት ላይ ካለው ሁኔታ ጋር ያለው ልዩነት እንደ ሰማይና ምድር የራቀ ነበር። በዓለም ላይ ከሚመረተው ነዳጅ 20 በመቶ የሚያልፈው በዚህች ወሽመጥ በኩል ነው። ነገር ግን የመርከብ ኩባንያዎችና የመድን ሰጪዎች ለመንግስታት ካለው ይልቅ እጅግ ዝቅተኛ የሆነ የአደጋ ተጋላጭነት ገደብ አላቸው። ለእነሱ ደካማ የተኩስ አቁም ስምምነት ብቻውን በብዙ ሚሊዮን ዶላር የሚቆጠር ንብረታቸውንና የመርከበኞቻቸውን ሕይወት አደጋ ላይ ለመጣል በቂ ምክንያት አይሆንም። ማት ስሚዝ ይህንን ስጋት ሲያስረዳም የሆርሙዝ ወሽመጥ በባህር ላይ በሚቀበሩ ፈንጆች የተሞላች መሆን አለመሆኗን አናውቅም። ባትሆንም እንኳ በሚሳኤል አሊያም በድሮን የመመታት ስጋት በራሱ ትልቅ ከልካይ ነው ይላል። ታዲያ ማንም ይህን አደጋ ለመውሰድ ፈቃደኛ አይደለም ይላል። የኢራን አብዮታዊ ኃይልም በሆርሙዝ የባህር መተላለፊያ ስር በርካታ ፈንጂዎችን መቅበሩን ከቀናት በፊት ማስታወቁ ይታወሳል። ችግሩ ከፍርሃትም በላይ ነው። የመድን ዋስትና ጉዳይ ሌላኛው ትልቅ እንቅፋት ሆኗል። ምንም እንኳን የመርከብ ኦፕሬተሮች አደጋውን ወስደው ለማለፍ ቢፈልጉም እንኳ የመድን ኩባንያዎች ይህንን ጉዞ ዋስትና ለመስጠት ፈቃደኛ አይደሉም። በአንዳንድ ሁኔታዎችም የጦርነት ስጋት መድን ቢገኝም እንኳ ዋጋው ጣሪያ የነካና እጅግ ከፍተኛ ከመሆኑ በላይ ተጨማሪ ገደቦችና ክልከላዎች አሉት። ይህም ኦፕሬተሮችን ወደ ወሽመጧ እንዳይገቡ የበለጠ ተስፋ ያስቆርጣቸዋል። የአቡዳቢ ብሔራዊ የነዳጅ ኩባንያ ኃላፊ ሱልጣን አልጃበር ሐሙስ ዕለት በሊንክዲን ገጻቸው ላይ የሁኔታውን አሳሳቢነት ግልጽ በሆነ ቋንቋ አስቀምጡታል። ይህ ወቅትም ግልጽነትን ይጠይቃል። ስለዚህ ግልጽ እንሁን፣ የሆርሙዝ ወሽመጥ ክፍት አይደለችም። ቃላቶቻቸው እንደ መዶሻ ይመታሉ። አክለውም መተላለፊያው የተከለከለ በሁኔታዎች ላይ የተመሰረተና ቁጥጥር የተደረገበት ነው። ኢራን በንግግሯም ሆነ በተግባሯ መተላለፊያው የሚፈቀደው በእሷ ፈቃድ፣ በእሷ ሁኔታዎችና ለፖለቲካዊ መደራደሪያነት ብቻ መሆኑን ግልጽ አድርጋለች። የኢራን ጥያቄዎችም ግልጽ እየወጡ ነው። ፋይናንሻል ታይምስ እንደዘገበው ከሆነ ኢራን በሚያልፉ መርከቦች ላይ በተጫነው እያንዳንዱ በርሜል ነዳጅ ላይ $1 ቀረጥ እንዲከፈላት ትፈልጋለች። ክፍያው ደግሞ በጥሬ ገንዘብ ሳይሆን በክሪፕቶ ከረንሲ እንዲሆን ነው ጥያቄዋ። ይህ ጥያቄም ኢራን ዓለም አቀፍ የገንዘብ ማዕቀቦችን ለማለፍ የምትጠቀምበት ዘመናዊ ስልት መሆኑን ያሳያል። የኢራን መንግስታዊ ሚዲያ ደግሞ ረቡዕ ዕለት ባወጣው ዘገባ ወሽመጧን ዘግተው የያዙት እስራኤል በሊባኖስ በሄዝቦላ ለምትፈጽመው ጥቃት እንዲቆም ለመጠየቅ ነው ብሏል። ዩናይትድ ስቴትስ በበኩሏ የሊባኖስ ጉዳይ የተኩስ አቁም ስምምነቱ አካል አልነበረም በማለት ትከራከራለች። በዚህ ሁሉ ጥረት መሃልም የተስፋ ጭላንጭል የሚመስል ነገር አለ። የዩናይትድ ስቴትሱ ምክትል ፕሬዚዳንት ጄዲ ቫንስ እንዲሁም ፕሬዚዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱ እንዲሳካ እስራኤል በሊባኖስ ላይ የምትፈጽመው ጥቃት እንድታበርድ ግፊት እንደሚያደርጉ ገልጸዋል። ከሁሉም በላይ ደግሞ ፍጥጫው ቢኖርም በአሜሪካና በኢራን ከፍተኛ ባለስልጣናት መካከል ቋሚ የተኩስ አቁም ስምምነት ለመድረስ ያለመ ድርድር ቅዳሜ ዕለት በፓኪስታን ዋና ከተማ ኢስላማባድ እንዲካሄድ ቀጠሮ ተይዟል። የዓለም አይኖች ሁሉ አሁን ወደ ኢስላማባድ አቅንተዋል። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ኤርፎርሱ በተሰኘው ልዩ አውሮፕላናቸው ላይ ከመሳፈራቸው በፊትም ለጋዜጠኞች አጭር መግለጫን ሰጥተዋል። ድርድሩን በጉጉት ይጠባበቅን ነው ካሉ በኋላ ኢራናውያን በቀን ልቦና የሚንቀሳቀሱ ከሆነ አሜሪካ የተዘረጋጇን ለመስጠት ፈቃደኛ ነች ሲሉም ተናግረዋል። ነገር ግን ማስጠንቀቂያውን አክለዋል። እኛን ለማታለል አሊያም ለማጫወት የሚሞክር ከሆነ ግን እኛም ዝም ብለን የምንመለከት አይሆንም። ፕሬዚዳንት ትራምፕም ለድርድሩ መነሻ የሚሆኑ መመሪያዎችን እንደሰጧቸውም ገልጸዋል።
የዋይት ሀውስ ቃል አቀባይ ካሮሊን ሌቪት እንዳስታወቁትም ድርድሩ በነገው ዕለት ይጀምራል። ከምክትል ፕሬዚዳንት ቫንስ ጋር ልዩ መልእክተኛው ስቲቭ ዊትኮፍና ያሬድ ኩሽነርም በልዑካን ቡድን ውስጥ ይገኛሉ። የቢቢሲ ዘጋቢ ከፓኪስታን እንደዘገበው የአሜሪካው ልዑካን ቡድን ቢደርስም ኢስላማባድ አሁንም የኢራን ልዑካን ቡድን መምጣትን እየጠባበቀች ነው። ታዲያ በዚህ ሁሉ ትርምስ ውስጥ በድፍረት ወሽመጧን ያቋረጡት እነዚያ ጥቂት መርከቦች እነማን ናቸው? የእነሱ ታሪክ ምን ይነግረናል? የተኩስ አቁም ስምምነቱ ይፋ ከሆነበት ከማክሰኞ ምሽት ጀምሮ የመርከቦች እንቅስቃሴን የሚከታተለው የማሪን ትራፊክ ዳታ እንደሚያሳየው 18 መርከቦች ብቻ ናቸው ወሽመጧን በሰላም ያቋረጡት። ረቡዕ ዕለት 4፣ ሐሙስ ዕለት ደግሞ 10፣ አርብ ማለትም በዛሬው ዕለት ደግሞ 4 መርከቦች አልፈዋል። የእነዚህ መርከቦች ማንነት ስንመለከትም ታሪኩ ይበልጥ ግልጽ ይሆናል። ከነዚህ 18 መርከቦች መካከል 4ቱ የኢራን ባንዲራን የሰቀሉ ናቸው። አንደኛው ደግሞ የነዳጅ ታንከር ነው። በተጨማሪም ሌሎች 3 መርከቦች ቀደም ሲል የኢራን ነዳጅን በማጓጓዛቸው በአሜሪካ ማዕቀብ የተጣለባቸው ናቸው። ከነዚህ መካከል በሐምሌ 2025 በማዕቀብ መዝገብ ውስጥ የገባ የሩሲያ ባንዲራ የሰቀለ ታንከር ይገኝበታል። ይህ የሚያሳየውም ኢራን ለራሷና ለማዕቀብ ላልተገዙ አገሮቿ መንገዱን ክፍት ማድረጓን ነው። የመርከቦቹ ባለቤትነት ሁልጊዜም ይፋ ባይሆንም ከተገኙት መረጃዎች መካከልም 2ቱ በህንድ ኩባንያዎች፣ 3ቱም በቻይና ኩባንያዎች፣ ቀሪዎቹ 3ቱ ደግሞ በግሪክ ኩባንያዎች የተያዙ ናቸው። ሌላው ቀርቶ ባለቤትነቱ ያልታወቀና የፓናማ ባንዲራ የሰቀለ አንድ የጅምላ ጭነት መርከብም መዳረሻውን ሲያስመዘግብ ከጎኑም የቻይና ባለቤትና ሰራተኞች የሚል ማስታወሻን አስቀምጧል። ይህ ሁሉም ያሳየው መንገዱን ለማቋረጥ የደፈሩት በአብዛኛው ከኢራን ጋር የጠበቀ ግንኙነት ያላቸው አሊያም የአሜሪካንን ማዕቀብ የማይፈሩ ሀገራት መርከቦች መሆናቸው ነው። እናም ታሪኩ እዚህ ላይ ደርሷል። የሆርሙዝ ወሽመጥም በወረቀት ላይ በተደረሰ ስምምነትና በመሬት ላይ ባለው ጨካኝ ሁኔታ መካከል ተወጥራ ትገኛለች። በአንድ በኩል የዓለም ሀያላን በድርድር ጠረጴዛ ላይ ለመቀመጥ እየተዘጋጁ ነው። በሌላ በኩል ደግሞ 20 ሺህ መርከበኞችና እንዲሁም ከ3200 በላይ መርከቦች በባህር ላይ ታግተው የዓለም የንግድ መስመር ታፍኖ በቢሊዮን ዶላር የሚቆጠር ንብረት በአደጋ ላይ ወድቋል። የኢስላማባዱ ንግግር የዚህን ውጥረት ቁልፍ መፍታት ይችላል ወይንስ የቃላት ጦርነቱ ወደ እውነተኛ ግጭት ያመራል? ዓለም ትንፋሿን ውጣ የሆርሙዝን ጸጥታና የዲፕሎማቶቹ ንግግር ትከታተላለች። የመጨረሻው ምዕራፍ ገና አልተጻፈም።